ስለዚህ ጭስ ውስጥ የሚገቡት እነዚህ ናቸው ማለት ነው። አዎ ይሄ አሁን ገላዋን የምትቀባ ነው። ማር ቅቤና አርዳለው ማለት ነው። እሺ ወይባስ ለምን ይጠቅማል? ብዙ ሰዎች ይጠቀሙታል። በተለይ ከእርግዝና በኋላ ከወሊድ በኋላ ይጠቀሙታልና ለምን ይጠቅማል? የወለደ ሴት ብቻ ናት መጠቀም የምትችለው ወይስ ማንኛውም ሰው? ፓኬጆቹ ምን ያጠቃልላሉ? በዛውም ደግሞ አንድ ላይ ዋጋቸው ምትነግሩ። ሰላም የኔ ልጅ ቤተሰቦቻችን እንዴት አላችሁ? ዛሬ እንግዲህ ውበታችንና ጤናችንን የምንጠብቅበት አንድ ቦታ ተጠቅመን መተናል። በተለይ ለሴቶች አሁን ደግሞ በቅርብ አራስ ለሆናችሁ እንደሚታወቀው የወገብ ህመም ያስቸግራል። ያንንም ህመም የሚያስታግስልን አንድ ባህላዊ ነገር አለ። እሱም ወይባ ጢስ ነው። ይሄንንም ምክንያት በማድረግ ቲኪቻካ ወይም ደግሞ ጫካ ወይባ ጢስ ተገኝተን የሚሰጡት አገልግሎት ምን ይመስላል የሚለውን አንድ ላይ እናያለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። እኔ ቤዛዊት ነኝ። ቻናላችን ነው ልጅ ነው። ሰላም እንዴት ነሽ? እግዚአብሔር ይመስገን። እስኪ ራስሽንና ጫካ የወይባ ጢስ ያለሽን ስራ ድርሻ ታውቂ? እሺ ቅድስት እባላለሁ። የውበት ሳሎን ባለሙያ ነኝ። የውበት ባለሙያ ነኝ እና ጫካ ወይባ ጢስ እንግዲህ ይሄን ይመስላል። ገብተን ደግሞ ውስጡን እናሳይሻለሁ። ይሄኛው ደግሞ የውበት ሳሎናችን ነው። ፀጉር፣ ፔዲኪዩር፣ ጥፍር፣ አይላሽ ዘት የሚሰራበት ነው። ወይባ አገልግሎት ሁሉንም አገልግሎት የሚሰራበት ነው። ይሄ እላይኛው ደግሞ ወይባ ቤት አለ። ስለዚህ ከወይባ ውጪ አገልግሎት ይሰጣል ማለት ነው። ሙሉ አገልግሎት ነው የሚሰጠው። ሁሉንም ያካተተ ነው። ወይባ ተጠቅመሽ ሁሉንም ነገር ነው የምትጠቀሚው ማለት ነው። ፀጉርሽን፣ ጥፍርሽን፣ አይላሽሽን ፉል ፓኬጅ ነው ያለው ማለት ነው። ፉል ፓኬጅ አለው። እያንዳንዱ ፓኬጅ ይለያያል ማለት ነው እና በዛ መሰረት ነው። አሁን ደግሞ ወይባችንን ወደ ላይ ጋ ደግሞ ለወይባ የምንጠቀማቸው ግብአቶች አሉ። የመጀመሪያው ያው እንደሚታወቀው ቅቤ ነው። ቅቤ አለ፣ ስክራፕ ገላ አለ፣ ሩዝ ነው ይሄ። ከዛ ይሄ ደግሞ አጃና ሽምብራ፣ እርድ፣ ቀሲልና ከርቤ ሼፕ አለው ማለት ነው። አሁን እነዚህ አንድ ላይ ተቀላቅለው ነው ወይስ ለየብቻ ነው? ለየብቻ ነው። ይሄኛው ቅቤውን ከተቀባሽ ቅቤ ማርድ ይደረግና ገላሽን፣ ፀጉርሽን ሙሉ ይቀባል ማለት ነው። ከዛ ወይባው ላይ ትሞቂያለሽ። እየሞቅሽ 45 ደቂቃ እንደሆንሽ ከርቤና ሼፕ ይደረጋል ማለት ነው። ከርቤ የሚባሉት እነዚህ ናቸው። ይሄኛው ከርቤ ነው፣ ይሄኛው ደግሞ ሼፕ ነው። ይሄና ይሄ በጣም ወሳኝ ነው ለነጽን ኢንፌክሽን፣ ለወገብ ህመም በጣም መድኃኒት ነው ማለት ነው። ስለዚህ ጭስ ውስጥ የሚገቡት እነዚህ ናቸው ማለት ነው። መጨረሻ ላይ 45 ደቂቃውን ወይባውን ሞቀሽ ስጨርሺ ለ15 ደቂቃ ደግሞ በከርቤና ሼፕ ትሞቂያለሽ ማለት ነው። ከዛ ስጨርሺ እነዚህን ግብአቶች ደግሞ ወደ ስቲም ሲገባ ገላ ይቀባል፣ በስክራፕ ማሳጅ ይደረጋል። 20 ደቂቃ 25 ደቂቃ ደግሞ ስቲም ታረጊያለሽ። በዚህን ተቀብተሽ ይሄንን ነው ተቀብተሽ ማለት ነው። ከዛ ጨርሰሽ ደግሞ ቅድም እንዳሳየሽ ወደ ታች የገሽ ደግሞ የምትጠቀሚው ፓኬጆች በጣም ጥሩ። አሁን ቅቤን የማይፈልግ ሰው ወይ ደግሞ በጾም ወቅትስ ምንድነው ማለት አለ? ኮኮናት ኦይል አለ፣ ካስተር አለ፣ የጾም ሬት አለ። አሁን አጋጣሚ ያው ወቅቱም ስላልሆነ ለዛ ነው እንጂ ይዘጋጃል አለ እነዚህ ሁሉ ማለት ነው። ስለዚህ በጾም ቀናቶች ውስጥም ይሰራል ማለት ነው ወይ ባደ ይሰራል። አሁን ደግሞ እንግዲህ እነዚህን ከነገርኩሽ በኋላ ውስጥ ደግሞ አንድ ከስተመር አለችን። እሷ የምትጠቀመውን ነገሮች ደግሞ እያያን እነግርሻለሁ። ስለዚህ ምግባ ማለት ነው። እሺ እዚህ ጋር እንግዲህ የሷ የምትቀባው ውህድ ነው ያለው። ምን አካታል ውስጥ? ይሄ አሁን ገላዋን የምትቀባ ነው። ማር ቅቤና አርዳለው ማለት ነው። ይሄ የሚጠቅመው ቆዳዋን ድራይ እንዳያረግ እሳቱም እንዳያቃጥላት ይሆናል ማለት ነው። እና ይሄኛው ገላውን ትቀባለች። ከዛ ደግሞ ቅቤ የምትቀባው ደግሞ ቅቤ ለፀጉሯ አለ ማለት ነው።
ይሄን ተቀብታ ነው ወይባው ላይ የምትቀመጠው። ልክ እዛ ላይ ስትቀመጥ ነው ማለት ነው ቅቤው የሚጀምረው የፀጉሯ? አዎ ከዛ በኋላ ነው የምትቀባው። ከዛ በኋላ ደግሞ የፊት ስክራፕ ምናምን ትቀባለች ምናምን ማለት ነው። እሺ ወይባስ ለምን ይጠቅማል? ብዙ ሰዎች ይጠቀሙታል፣ በተለይ ከእርግዝና በኋላ ከወሊድ በኋላ ይጠቀሙታልና ለምን ይጠቅማል? ወይባ የሚጠቅመው አንደኛ ለማህፀን ኢንፌክሽን ይጠቅማል፣ ለወገብ ህመም። አሁን ለምሳሌ ለወለደች ልጅ በጣም ወይባ ጢስ አስፈላጊ ነው። ምክንያቱም ያው ስትወልጂ ያለ አይደለ ሰውነትሽ መላላት አለ፣ ወገብ ምናምን እሱ በጣም ጠቃሚ ነው ማለት ነው። የወይባ ጢስ ይጠቅማል ማለት ነው። በጣም ጥሩ። ከወሊድ በኋላ ከስንት ጊዜ በኋላ ነው መምጣት ያለባቸው? ያው የወሊድ ጊዜያቸው ከራታቸው ይሄ ያለ አይደለ አሁን ለምሳሌ በምጥ ከሆነ በ15 ቀን ስትነሳም ወደ ውጭ መውጣት ስችልም መምጣት ይችላሉ። ይሄ ግን በሰርጀሪ ከሆነ የምትወልደው ግዴታ ቁስሉ መዳን አለበት። እንደገና ደግሞ ይሄው የሴቶች ነገር ተፈጥሯዊ ነገር አለ አይደለ እሱ እስኪቆም ድረስ መጠበቅ አለባት። እሱ ከቆመ በኋላ ነው እንጂ አሁን ፒሪድ ምናምን እንትን እያለ መጠቀም አችልም ማለት ሴት ማለት ነው። ከነጽና አኳያ በዛ የወለደ ሴት ብቻ ናት መጠቀም የምትችለው ወይስ ማንኛውም ሰው መጠቀም ይችላል? ሴት የሆነ ሁሉ መጠቀም ይችላል። ምንም አይነት ጉዳት የለውም ማለት ነው። ምንም አይነት ጉዳት የለውም ተፈጥሯዊ ስለሆነ። ይሄ ለህመም ብቻ አይደለም የሚጠቅመው፣ ለቆዳ ጥራት ይጠቅማል። አጠቃላይ ነው በቃ ጥቅሙ። ተፈጥሯዊም ስለሆነ ደግሞ ምንም አይነት ኬሚካል የለውም። እንደምታዩ ማር ነው ምናምን ተፈጥሯዊ ነው እንዳለ ማለት ነው። እንጨቱም መድኃኒት ነው ሁሉም ነገር። ስለዚህም የጎዳ ነገር የለም ማለት ነው። ያው ብዙ ጊዜ ከወሊድ በኋላ ነው ስለሚባል ላለወለደች ሴት የሚቻል አይመስልም ነበር ነው። እንደዛ ነው ብዙ ሰው የሚያስበው፣ ግን ማንኛውም ሴት መጠቀም ይችላል። አሁን እዚህ ጋር እንደምታዩ ፀጉሯን የተቀባችው ቅቤ ነው እና ያው እንደምታያት ቁጭ ብላለች። ወይባው ገብቶላታል ምናምን እና የፊቷ ስክራፕ ይቀራል ፊቷ ላይ የምትቀባው። እሱ ደግሞ ደንበኛችን አሁን ድራይ ፌስ ነው ያላት። ስለዚህ ለድራይ ፌስ ደግሞ ቀሲል አንጠቀምም። ይለያያል ማለት ነው የምትጠቀሙት ነገር። ከሱ ውጪ ግን ሁሉንም ውህዶች ለፊት የሚሆነውን ውህድ እናስገባለን። አሁን ስትቀባ ደግሞ ታያታለች። በጣም አሪፍ። እሺ ቅቤስ አሁን ያው ብዙ ፀጉር ሲሆንና ትንሽ ፀጉር ሲሆን አንድ አይደለም አይደል? ይጨምራል ከዚህ በላይ ወይስ? ብዙ ፀጉር ሲሆን ተጨማሪ ቅቤ አለ እንጨምርላቸዋለን። የሚበቃቸው ከሆነ ደግሞ በምናዘጋጀው ልክ ለአንድ ሰው የሚበቃ ነው የምናዘጋጀው። ከሱ ተጨማሪ ለሚፈልግ ደግሞ ተጨማሪ እናዘጋጃለን። ለቅቤው ኤክስትራ ክፍያ አለው ወይስ? ኤክስትራ ክፍያ አለው። አሁን እንግዲህ እየተቀባች የምትገኘው የፊት ስክራፕ ነው። ቅድም እንዳልኩሽ ደንበኛችን ድራይ ፌስ ስለሆነ ያላት ቀሲል አልተጠቀምንም። የሽምብራ ዱቄት፣ እርድና ማር እና አጃ ዱቄት አድርገን ነው የምንቀባው። እነዚህ አራቱ ውህዶች ናቸው ማለት ነው ለደረቅ ቆዳ የሚሆኑት። ለድራይ ፌስ የሚሆኑት እነዚህ ናቸው። እንግዲህ አሁን እሷ ባለችበት መንገድ ሁሉን ነገር ወስዳለች። የሚቀራ ሼፕና ከርቤ ነው መጨረሻ ላይ። ከዛ ይሄንን ስጨርስ 45 ደቂቃ ሞቃ ስጨርስ ወደ ስቲም ነው የምንሄደው ማለት ነው። እሺ እንግዲህ አሁን ጭሱን እየተጠቀመች ነው የምትገኘው። ጭሱ ውስጥ ምን ምን አለ? ጭሱ ውስጥ ከየት ነው የሚመጣው? ጭሱ የሚመጣው በዋናነት ወሎ ነው የሚያጠቃልለው፣ ግን ከከሚሴ ነው የሚመጣልን። ከተመሳሰሉት ነው ያው አሁን እንደዚህ ቃላቶችን ስለማልለው ነው እንጂ እና የምትጠቀመው እንጨቶቹ የወይባ እንጨት በዋናነት ነው። ወይባ እንጨት አለው፣ ደደሆ አለው፣ የአጋም ስራ አለው፣ የሬት ስራ አለ እና ምስርች አለ ማለት ነው። እነዚህን እና የመሳሰሉትን እንጨት አንድ አይነት እንጨት ብቻ አይደለም ማለት ነው? አይደለም፣ የተለያየ ነው። እና እነዚህ ሁሉም ለጤፋ፣ ለወገብ ህመም፣ ለማህፀን እንዳልኩሽ ቅድም እንደዘረዘርኩልሽ ጠቃሚ ናቸው እና እነዚህን አድርገን ነው የምንጠቀመው ማለት ነው። በጣም ጥሩ። አሁን ከተለያየ ክፍለ ሀገር ሲመጣ እንጨቶቹ ይለያያሉ ወይስ አንድ አይነት እንጨት ናቸው? አይ እነዚህ አሁን የጠቀስኩልሽ እንዳሉ ኦሪጂናል መሆን አለባቸው። የሚያውቅ ሰው ነው እንትን የሚለው። ዝም ብሎ ስሙ ይጠራና ግን ራሱ ያልሆነ አለ፣ ፌክ የሆነ አለ። እሱ ደግሞ ለጤና አለርጂ ምናምን ቆዳቸው ላይ እንትን ያደርግባቸዋል። ስለዚህ ታይቶ ምናምን ለሚያውቅ ሰው ነው የሚመጣው። እንጨቶቹ ኦሪጂናል መሆን አለባቸው ግዴታ ማለት ነው። ቅድም ደግሞ ስለ ፓኬጆቹ ነግረሽኝ ነበርና ፓኬጆቹ ምን ምን ያጠቃልላሉ? በዛውም ደግሞ አንድ ላይ ዋጋቸውን ብትነግሪኝ። እሺ 4 አይነት ፓኬጅ አለን።
የመጀመሪያው ፓኬጅ አሁን ከስተመራችን እንደተጠቀመችው እሷ የገባችው የፀጉር ፓኬጅ ነው። የፀጉር ፓኬጅ የሚያጠቃልለው እንደዚህ ወይባውን ትሞቃለች፣ ስትወጣ ስቲም አለው፣ ባህላዊ ስክራፕ ማሳጅ አለው። እታች ቅድም ባየነው ሳሎን ደግሞ ፀጉሯን ዌቭ ፓይስትራ የፈለገችውን በፀጉሯ ትሰራለች። ይሄ የመጀመሪያው ፓኬጅ ነው። 2400 ነው። የማታ 24 ሰዓት ስለሆነን የማታ ፓኬጃችን ደግሞ ይህንኑ ተጠቅማ 2600 ይሆናል ማለት ነው። 200 ብር ይጨምራል ማለት ነው ማታው። ስለዚህ አገልግሎቱን የምትሰጡት 24 ሰዓት ነው ማለት ነው። 24 ሰዓት ነው የምንሰጠው። እና ሁለተኛው ፓኬጃችን ደግሞ ፔዲኪር ፓኬጅ ነው ያለን። ይህንን ወይባውን ትጠቀማለች፣ እንዳለ ያሉትን ነገሮች ትጠቀማለች። ፀጉርን ኢንክሉድ አያረግም። ከዛ ፔዲኪር ትሰራለች ማለት ነው። ፔዲኪር ማይፈልግ ሰው ደግሞ ሺላክ ወይ እግሩን ልጽፍ ይሰራል። 2700 ብር ነው። የማታ ሲሆን ደግሞ 2900 ይሆናል ማለት ነው። እያንዳንዱ ላይ የማታው እንትን ላይ 200 ይጨምራል። ሶስተኛ ፓኬጃችን እንግዲህ ፀጉርን ያካተተ ሙሉ ስራ ነው የሚሆነው ማለት ነው። እና ሶስተኛው ፓኬጃችን እንደዚህ ወይባውን እንደተጠቀመች ትወጣና ሳሎን ላይ ትጠቀመው ነገር ነው የሚለያየው። ፀጉሯን ስፌት ትሰፋለች ወይም ይሰራል። ፉል ፓኬጅ ማለት ነው። ጥፍሯን ጄል ትሰራለች፣ እግሯ ፔዲኪዩር፣ እጇ ይዘፈዘፋል፣ ቅንድብ ሂና ትሰራለች። እነዚህ ሁሉ አካቶ 4800 ብር ትከፍላለች ማለት ነው። እነዚህ ዋጋ ሁሉንም በአንድ ላይ ነው ማለት ነው የምታገኘው ማለት እነዚህን ሁሉ እና አራተኛው እና የመጨረሻው የሚለየው እነዚህን ሁሉ አገልግሎት ትጠቀምና አይላሽ ዋን ባይ ዋን ትሰራለች። አይላሽ ዋን ባይ ዋን ተሰርታ 6000 ብር ትከፍላለች ማለት ነው። በጣም ቆንጆ ነው ዋጋችሁ። ቆንጆ ይመስላል እንግዲህ ዋጋችሁ። እሺ ጫካ ወይባ ጢስን ምን ለየት ያደርገዋል ከሌላ ወይባ ጢሶች ጋር? እንግዲህ ጫካ ወይባ ጢስ ለየት የሚያደርገው በሁለት ነገሮች ነው። አንደኛ አንሶላችን አዲስ ነው። ለአንድ ሰው አዲስ አንሶላ ነው የሚሰጠው። ይዞ መሄድ የሚፈልግ ይዞ ይሄዳል፣ ይዞ የማይፈልግ ደግሞ ይጣላል ማለት ነው። ለእያንዳንዱ ሰው አዲስ አንሶላ አለን። ሁለተኛው ደግሞ ስቲም ነው። ብዙ ቦታ ላይ ወይባ ሲጠቀም ስቲም የለም። ትንሽ ዘመናዊ የሚያደርገው ፓኬጃችን ነው። ሳሎን ፓኬጅ አለን፣ ያጠቃልልናል። እንደገና ከወይባው ስትወጣ ደግሞ በባህላዊ ስክራፕ ማሳጅ ተደርጎ ስቲም ሲገባ የወይባውን ጠረን ወይም ሽታ ይሸታል አይደል? ጭስጭስ እንጨቱ ትንሽ ስለሚሸት ያ ጭስጭስ እንዳትል ከተጠቅማ ወጣ ወደ ስራ ብትሄድ የሆነ ቦታ ቢኖራት ምናምን ወደ ቤት አትሄድም ማለት ነው። አንድ ሴተኛ ጋር ተጠቅማ ሙያዋን በስራም ሊሆን ይችላል ወዘተ የምትሄድበት ተጠቅማ መሄድ ትችላለች። ስለዚህ በስቲሙ ጭሱ ይጠፋል ማለት ነው። 45 ደቂቃን ሞቃ ጨርሳ የቀረን ሼፕ እና ከርቤ ነው። እሱን ደግሞ ታደርግላታለች ማለት ነው። ስለዚህ ከ45 ደቂቃ በኋላ ይሄ ይገባል ማለት ነው። ይሄ ገብቶ 15 ደቂቃ እንደቆየች ወደ ስቲም ክፍላችን እንሄዳለን። ስለዚህ አሁን ስቲም እና ማሳጅ ክፍሉን እንዲሁም ማረፊያ ክፍሉን እንየው። እንግዲህ ስቲማችን አሁን ከዛ ወጣ ወደዚህ ስትመጣ ስቲማችን ይሄ ነው። ትገባለች ግን መጀመሪያ ማሳጅ ትደረግና ነው ወደዚህ የምትመጣው። ከማሳጅ በኋላ ነው እንደ ስቲም ወደዚህ የምትመጣው። ማሳጁን ደግሞ እንየው። ማሳጁን ደግሞ እንየው። አሁን ደግሞ እንግዲህ ይሄ ማረፊያ እንትን ማሳጅ ክፍላችን ነው። ከዛ እንደ ወጣች እዚህ ማሳጅ በቅድም ባሳየውሽ ስክራፕ ማሳጅ ትደረግና ወደ ስቲም ክፍል ትሄዳለች። ከዛ ከስቲሟ ስጨርስ ደግሞ ማረፊያ ክፍል አለ። እሱን ደግሞ ላሳይሽ። ማረፊያ ክፍላችን ይሄኛው ደግሞ ማረፊያ ክፍል ነው። መጀመሪያ ወይባ ሊመጡ ሲሉ ሎከራቸውን ቀይረው አንሶላ ቀይረው እዚህ አድርገው ይሄዳሉ። ከዛ ተጠቅመው ሲወጡ ደግሞ እዚች ጋር አረፍ ብለው ጁስ ጠጥተው ወደ ታች ሳሎን ይሄዳሉ ማለት ነው። በጣም ጥሩ። እሺ ይመስላል። ወደ ሳሎኑ እንሂድኛ። አንቺን ደግሞ እንግዲህ ከፓኬጃችን አንዱ የፀጉር ፓኬጅ እንጋብዝሻለን። ወደዛ ልሰጥሽ። እንግዲህ እናንተ ከምትሰጧቸው አገልግሎቶች ውስጥ አንዱን እየተጠቀምኩ ነው እኔ። እስኪ በስተመጨረሻ ግን ማስተላለፍ የምትፈልጊው መልእክት ካለ በዛም ደግሞ አድራሻሽን ለተመልካቾች ታስታውቂልኝ። እሺ እንግዲህ ማስተላለፍ የምፈልገው ሁሉም ሰው ሁሉም ሴቶችን ያካትታል። በተለይ ወይባ መታችሁ ተጠቀሙ ላለው አድራሻችን አንደኛ ብራንች እና ሁለት አለን። እንግዲህ አንደኛ ብራንች ገርጂ
ይገኛል። ሁለተኛው ደግሞ እዚህ ሰሚት ይገኛል። ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ቡክ አድርጉ መታችሁ ተሰሩ ላለው። አንቺንም አመሰግናለሁ ስለነበረን ቆይታ በጣም ደስ ብሎኛል። ቴንኪው በጣም እሺ። ተመልካቾቻችን እስካሁን ያደረግነው ቆይታ ይሄንን ይመስላል። እኔም ደግሞ ቺክቺካ ወይም ደግሞ ጫካ ወይ ዋጢስ ተገኝቼ እንደዚህ ጸጉሬን አሳምሮኛል። እናንተም እየመጣችሁ የተለያየ አገልግሎቶችን ማግኘት ትችላላችሁ። እኛ ያደረግነው ቆይታ ይሄንን ይመስላል። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ መልካም ቆይታ